ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራባ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ፕሮግራማችንን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ነገ የሚደረገው ተጠባቂው የኤሚሬትሱ ፍልሚያ በአርሴናል እና በቪላ መካከል የሚደረገው ተጠባቂ ጨዋታ እንግዲህ በርካታ ነጥቦችን እያነጋገረ፣ በተለይ ያለፈው ሳምንት የሁለቱ ቡድኖች አቋም በቅዳሜ ዕለት የተስተዋለው የሁለቱ እንደ ቡድን ሪያክት ያደረጉበት የጨዋታ ስታይል እና በተመሳሳይ ውጤት 2-1 አሸንፈው ሆም ኤንድ አዌይ ነው የመጡት። የነገውን ጨዋታ በምን አይነት መልኩ አንደኛው ክለብ በአንደኛው ላይ የታክቲክ የበላይነት ከወቅታዊ ብቃት ጋር ሊወስድ ይችላል የሚለውን ነገር በዚህ ፕሮግራም እስቲ የተወሰኑ ታክቲካዊ ጉዳዮችን አንስተን ሰፋ ያለ ዝርዝር ጉዳዮችን እንመለከታለን። በተለይ ከወቅታዊው የኡናይ ኤምሬ ቡድን ጥንካሬ፣ የሚካኤል አርቴታ አርሴናል ላይ ያለው ደግሞ የበለጠ ትላልቅ ጥንካሬዎች፣ የሁለቱ ክለቦች የእርስ በርስ ግንኙነት፣ ባለፉት የእርስ በርስ ግንኙነቶች የተፈጠሩ አጋጣሚዎችና የዘንድሮ ሲዝን ለየት የሚያደርገው በተለያየ ሲስተም በተደራጀ እንቅስቃሴ እንዳጀማመራቸው ሳይሆን ወቅታዊ ብቃት በበለጠ አስፈሪና ጠንካራ የእርስ በርስ ግንኙነት ነው። ታዲያ ይህን ጨዋታ የበለጠ ትኩረት እንድንሰጥ ካደረጉ ምክንያቶች መካከል የሲቲ ከሁለቱ ክለቦች መሀል ላይ መቀመጥ፣ አርሴናል በቅርብ ሳምንት ውስጥ ጨዋታዎችን እያሸነፈ የማሸነፊያው መንገድ ላይ ያሉ አንዳንድ ግድፈቶች፣ ቪላ እያሸነፈ የመጣበት ፎርምና ጥንካሬ፣ በዋንጫ ፍክክሩ ላይ በዚህ ወቅት መሪነትን ማጣት፣ ነጥብ መጣል፣ መንሸራተት ፈጽሞ ለሚካኤል አርቴታ አርሴናል በጭራሽ ተቀባይነት የሌለው ጨዋታዎችን በየትኛው መንገድ ልንል እንችላለን። እንደ አንድ እግር ኳስ ተመልካች ግን ማሸነፍ ዋነኛ ታርጌት ነው። ነገር ግን ሰሞንኛ የቪላ ብቃት በተለይ ያለፉትን 3 የውድድር ዓመት ተከታታይ አንድ የኦፕታን ስታት ስመለከት ነበር። ለ3 ተከታታይ የውድድር ዓመት ከመመራት ላይ ተነስቶ ጨዋታዎችን በማሸነፍና በርካታ ነጥብ በማግኘት 54 ነጥብ ያሳካ በአምስቱም ትላልቅ ሊግ ብቸኛ ቡድን አስቶን ቪላ ባለፉት ተከታታይ 11 ጨዋታዎችን ያሸነፈበት፣ 8 ተከታታይ የሊግ ጨዋታን ያሸነፈበት መንገድ በርካታ ጥንካሬዎች እየተነሱ ነው። ስለ ኡናይ ኤምሬ ካራክተርና ዳይናሚክ የቡድን እንቅስቃሴ ይህንን እንዴት ነው አርሴናል በበለጠ ካለፉት ጨዋታዎች ከሚታዩ ክፍተት፣ መዳከም፣ በተለይ ሁለተኛ 45 ቡድኑ ቴምፖውን ቀንሶ ጌሙን ኮንትሮል ኢንጌም ማኔጅመንቱን በደንብ የሚያጤንበት፣ ሚካኤል አርቴታ ደግሞ ታክቲካሊ ጄኒውን ስለሆነ ካለፉት ስህተቶች የሚማር ስህተቶችን የማይደግም በስህተቶች ውስጥ ደግሞ ትምህርትን እየወሰደ ቡድንን የሚያሻሽል የሚያቀናጅ የበለጠ ጥንካሬውን የሚያስቀጥል አሰልጣኝ ስለሆነ ያለፉት ጨዋታዎች ክፍተቶች በቪላ ላይ ላይስተዋሉ ይችላሉ። ከቪላ ጋር ነገ በሚደረገው ጨዋታ ግን የቪላ ጥንካሬ የአርሴናልን ክፍተት በድጋሚ የአስገዳጅ የሆኑ ጨዋታ ላይ የሚወሰዱ ብልጫዎች እነዛን ድክመቶች ድጋሚ ኤክስፕሎት እንዳያደርግ የሚያሰጉ የቪላ ጥንካሬዎች አሉ። እነሱን ታክቲካሊ እንመለከታለን። ነገር ግን የሚካኤል አርቴታ አርሴናል የዘንድሮም ሲዝን እስቲ ለመግቢያነት አንድ ነጥብ እናንሳና መወያየት ያለብን፣ ምክንያቱም ቪላ 54 ነጥብ በ3 ተከታታይ የውድድር ዓመት እስከ አለፈው የስታንፎርድ ብሪጅ ጨዋታ ድረስ ከመመራት ላይ ተነስቶ ከሰበሰበ በዘንድሮ ሲዝን ከመመራት ላይ ተነስቶ 18 ነጥብ በማሳካት ብቸኛ የፕሪሚየር ሊግ ቡድን በመሆኑ የመጀመሪያ 5 የፕሪሚየር ሊግ ጨዋታ የራሱ ቡድን ተጫዋች ግብን ሳያስቆጥር ቻንስ ክሬት ለማድረግ በ5 ጨዋታ በሊጉ
ከወልቭስ ብቻ ነበር የሚበልጠው። የመጀመሪያ አምስት ተከታታይ የፕሪሚየር ሊግ ጨዋታ ቻንስ ክሬት በማድረግ በ5 ጨዋታ ውስጥ የተደረጉ ቢግ ቻንስ ክሬት እንኳን 3 ነው እና ኦን ጎል ነው የተቆጠሩት። ቪላ 0-0፣ 1-1፣ 0-0 ሽንፈት። አጀማመሩ መልካም የሚባል አልነበረም። ከዛም በኋላ ግን ላለፉት 13 ጨዋታዎች የነበረው የቪላ ግስጋሴ 8 ተከታታይ ጨዋታ ያሸነፈበት፣ 12 ድል በሊጉ ያሳካበት የመጣበትን ፎርም ስንመለከት በጣም አስፈሪና የሚያሰጋ የቪላ አመጣጥ ነው ያየ ነው። ኡናይ ኤምሬ ታዲያ ምን አይነት ለውጥ ነው ያደረጉት? ይህንንም ነጥብ እናነሳለን። ነገር ግን በዘንድሮ ሲዝን የአርቴታ የመጀመሪያ 78 ጨዋታ እናስታውሳቸው። አንደኛ የመጀመሪያ ምርጥ 11 ትላልቅ ውይይቶች የተነሱበት፣ አጨቃጫቂ ጉዳዮች፣ አርቴታን አስገዳጅ የሆኑ ታክቲካል ለውጦች እንዲያደርግ የዳይሬክት አታክ እንቅስቃሴው ላይ በቃ ቀጥተኛ እርምጃ እንዲወሰድና ደጋፊው በውጤቱ ደስተኛ ቢሆንም በአጨዋወቱ ደስተኛ ሳይሆን የአርቴታ ቡድን የጨዋታ ኢንጌም ማኔጅመንቱን የቀየረበት የተለያየ መልክ ነበረው። ለምሳሌ የአሁኑን ቪላ ስትመለከቱ የመጀመሪያ 5 ጨዋታ ቪላ በሚቸገርበት ወቅት የነበረው የሚካኤል አርቴታ አርሴናልን የመምሰሉ ጉዳይስ የምታስታውሱ ከሆነ የሚካኤል አርቴታ አርሴናል የመጀመሪያ 5-6 ጨዋታዎች ላይ ፈርስት ሃፍ የሚታዩ ጥንቃቄን ያዘነበለ ከሲቲ ጋር ተመለከትን፣ ከሊቨርፑል ጋር ተመለከትን። አርሴናል ፈርስት ሃፍ ላይ ሞር ጥንቃቄ የሚወስድ እንደውም በአንዳንድ ጉዳዮች ላይ ጥያቄ ከተነሱባቸው ነጥቦች መካከል ሚካኤል ሜሪኖን በግራ 8 ቁጥር ቦታ ማሰለፉ፣ ማርቲን ኦዲጋርድ ትከሻውና ጉልበቱ ላይ ጉዳት እየተፈራረቀ ባጋጠመው ወቅት ኤቤሪቺ ኤዜን ወደ ክንፍ በማውጣት የ10 ቁጥሩን ቦታ ለሚካኤል ሜሪኖ በመስጠት በበለጠ ተጋጣሚ በራሱ የመጫወቻ ክልል ላይ ፒን ሆኖ እንዲቆይ ማድረግ፣ እዛው ፕረስ ለማድረግ መጣር በአብዛኛው የአርሴናል ቢልዳፕም የመጀመሪያ 45ም የጨዋታ እንቅስቃሴም አብዛኛው በሙከራ የታጀበ ሳይሆን ጥንቃቄን በበለጠ የሚመርጥ ስፔሶችን ለተጋጣሚ የማይተው የተገኙ አጋጣሚዎችን አድቫንቴጅ ይወስዳል። የቡድኑ ጌም ኦፍ ስቴት ከቆሙ ኳሶች የሚቆጠሩ ግቦች የሆኑና ከረፍት በኋላ በበለጠ ኢነርጂና በተጫዋቾች ለውጥ አስደናቂ የማጥቃት እንቅስቃሴ የሚያደርግ ቡድን። እንደውም እናስታውሰው የቢልባኦ ጨዋታ ተከታታይ የኒውካስሉ ጨዋታ የሊያንድሮ ትሮሳርድ ከኖቲንጋም ፎረስትም ጋር ተቀይሮ ገብቶ ከኖቲንጋም ፎረስት እንዲሁም ከቢልባኦ ጋር በተከታታይ በፈጠረው ልዩነት ወደ ምርጥ 11 ሲመጣ የአርሴናል የማጥቃት ዳይናሚክ ከፍ እያለ በዛም ወቅት ትሮሳርድ ቤስት ሲሆን ኢዜን ወደ 10 ቁጥር ማምጣት ሜሪኖ ከምርጥ 11 ወደ ቤንች የወረደበት አጋጣሚ። ይሄ ሙቭመንት በአርሴናል ቤት የተካሄደው በወቅቱ ከነበሩ የተጋጣሚዎችን የመጀመሪያ የጨዋታ እንቅስቃሴን በደንብ ለመመልከትና ቲሙ ተጋላጭ ሳይሆን ሁለተኛ 45 በታዩ ክፍተቶች ሁሉ አርሴናል በሶስቱም የሜዳ ክፍል ተመሳሳይ የሆነ የማጥቃት እንቅስቃሴን ለመጠቀም ነው። በዚህ ሂደት መሰረት እንግዲህ አርሴናል ፈርስት ሃፍ አድቫንቴጅ ይውሰድ እንጂ ጨዋታን ሞር ዶሚኔት የሚያደርገው ሁለተኛ 45 ነው። በትላልቅ ጨዋታዎችም ተመለከት፣ የሲቲም የሊቨርፑልም ጨዋታ ይሄን ነበር የሚያሳየን፣ የኒውካስልንም ጨምሮ። ስለዚህ ይሄን ጌም ማኔጅመንት ከተወሰነ ጊዜ በኋላ ሚካኤል አርቴታ ተከታታይ ጨዋታዎች ላይ የሙሉ የ90 ደቂቃ ቡድን የማድረግ ሌላ ደግሞ ሁለተኛ ባህሪ ይዞ ብቅ አለ። አሁን ደግሞ ያለፉትን 4-5 ጨዋታዎች ላይ ደግሞ የመጀመሪያ 45 ቡድን በጣም የሚታይ ከፍተኛ ዶሚኔት የማድረግ ጨዋታን በበርካታ ግቦች የመግደል አቅምን አሳይቶ ነገር ግን ያን ጨዋታ በጠባብ የግብ ልዩነት መምራቱ ሰከንድ ሃፍ በተለይ ከ60 ደቂቃ በኋላ የበለጠ ተጋጣሚ ጫና ሲፈጥር አርሴናል የመዘናጋት ለተጋጣሚ ኤሪያዎችን መፍቀድ ኳስን መተው ለተጋጣሚ እንግዲህ
እነዚህን የማሰቢያ ጊዜ በመፍጠር ራሱ ላይ ጫና እየፈጠረ በብራይተን፣ በኤቨርተን፣ በወልቭስ፣ በፓላስ ጨዋታ እነዚህ እንቅስቃሴዎች ተስተዋሉ። ከዛ ቀደም ብሎ ግን የቪላ ጨዋታ አርሴናል በ4 ደቂቃዎች የተከፈለ 15 ደቂቃዎች ላይ በተለያየ መልክ ቪላን በተለያዩ ደቂቃዎች ላይ ብልጫ እየወሰደ ግን አሁን ላይ የሚታየው አይነት ካራክተር አባካኝነት የነበረበት የጨዋታ ፕላን ስለነበር ያን ጨዋታ የመጨረሻ ከ70 ደቂቃ በኋላ ቪላ የበለጠ ሲጫን እድሎችን ፈጥሮ 2-1 አርሴናልን አሸነፈ። ስለዚህ የሁለቱም ቡድኖች የሲዝኑ አጀማመር የተለያየ መልክ ነበረው። መሀል ላይ ወደ ከ10 ጨዋታ በኋላ ሌላ መልክ ነበረው። የመጨረሻ 4 ጨዋታ ሌላ መልክ ነበረው። ስለዚህ እነዚህን ጉዳዮች ሁሉ እስቲ ሰብሰብ አድርገን ስንመለከት ለምንድነው የኡናይ ኤምሬ ቪላ ከሌሎች ተጋጣሚዎች በላይ ለሚካኤል አርቴታ አርሴናል በተለይ የወቅቱ አርሴናል ላይ ስጋት የፈጠረው ወይም የተፈራው? ዋነኛ ምክንያት በተለየ ሁኔታ ሊነሳ የሚችለው እንደውም በነገው ጨዋታ ቀኝ ፉልባኩ ማቲ ካሽ፣ የ6 ቁጥር ሌላኛው የደብል ፒቮቱ ተጫዋች ቡካዮ ካማራ በ5 ቢጫ ምክንያት በማይሰለፉበት ጨዋታ አሁንም የቪላ የዘንድሮ የውድድር ዓመት የተከታታይ ጨዋታዎችን ድል ያደረገበት ሲስተም ለምንድነው ኤሜሬትስ ስለሚያሰጋል ብለው የሚያነሱት? ይህን ጉዳይ እስቲ እንመልከት። ሚካኤል አርቴታ በፔፕ ጋርዲዮላ ውስጥ በሚሰራበት ወቅት በተደጋጋሚ ይህን ሀሳብ እንግዲህ ለውድ አድማጮች በተለያዩ ፕሮግራሞች እናነሳለን። አርቴታ በፔፕ ውስጥ ከሚደነቅበት ትልቁ ብቃቱ ወይም ትልቅ የጨዋታ ግንዛቤው መካከል የተጋጣሚን ቡድን ያለፈውን ጨዋታ ተመልክቶ የሚሰጠው ታክቲካዊ ማብራሪያና የዛም ቡድን ድክመት እንዴት ኤክስፕሎት አድርገው እንደሚጠቀሙ የሚያይበትና ተጋጣሚን የመገምገም አቅሙ ነው ፕሪማች ማለት ነው። እና በዚህ መሰረት የተጋጣሚን ያጫወት ሲስተም ከተመለከተ በኋላ ቡድኑ የሚያዘጋጅበት መንገድ በተለይ ለትላልቅ ጨዋታ አርቴታን ታክቲካሊ ጂኒየስ የሚያስብል ነው። ነገር ግን የሚካኤል አርቴታ አርሴናል ከቼልሲ 60 ደቂቃ ፍጹም የበላይነት የቅዳሜው ጨዋታ በርካታ ጉዳዮችን መማር ያለበት ወይም ታክቲካዊ ንድፈ ሀሳብ መክሰም ያለበት ትልቅ ስትራቴጂ ቪላ ላይ መጠቀም ያውም በተሻለ ኳሊቲ እና ኤክስፒሪየንስ ሞር ፍሉዲቲ ባለው ቡድን ለ90 ደቂቃ የማዘጋጀት የአጭር ጊዜ ጌም ፕላን እንደሚያስፈልገው አርሴናልን የሚያነቃ የቼልሲ አጫወትን አይተናል። አርሴናል በትክክል ከቼልሲ ከተማረ ቪላ ማሸነፍ ይችላል። ነገር ግን ተደጋጋሚ አይነት ክፍተቶችን እንዳለፉት ጨዋታዎች የሚፈጥር ከሆነ ግን በዚህ ጨዋታ ነጥብ ይዞ ለመውጣት የሚያሰጋ ነው። በተለይ 3 ነጥብ። እነዚህ የምንልባቸው የተለያዩ ምክንያቶች ነጥቦች አሉ። የመጀመሪያው ጉዳይ ቪላ በዘንድሮ ሲዝን ተጋጣሚ ላይ ከዊኒንግ ፖዚሽን ላይ በርካታ ነጥብ ከሉዚንግ ፖዚሽን ላይ በርካታ ነጥብ አገኘ ሲባል ፈርስት ሃፍ ይበለጣል፣ ግቦችን ያስተናግዳል። ነገር ግን የሚያስተናግደው የግብ ክፍያ ከ1.3 የግብ ልዩነት በላይ ሆኖ አያውቅም። ነገር ግን ቪላ በአብዛኛው የተጋጣሚን ሲስተም ሪትም በደንብ ኮንትሮል አድርጎ ሰከንድ ሃፍ ውጤቶችን የሚቀይርበት አንድ የተለየ ሲስተም አለው። ይሄም የራሱን የመጫወቻ ክልል በደንብ ጥብቅ በማድረግ ወደኋላ ገባ ብለው በሚከላከሉ 6 የመከላከል ባህሪ ባላቸው ተጫዋቾች 4 ተከላካይ 2 የደብል ፒቮት ተፈጥሯዊ የዲፌንሲቭ ሚድፊልደር ተጫዋቾችን በመያዝ በራሳቸው የመጫወቻ ክልል አብዛኛውን ደቂቃ እየቆዩ ተጋጣሚ ላይ ኦቨርሎድ ቴስት ያደርጋሉ። ማለት ጫናን ለመፍጠር ለምሳሌ ቀኙን የሜዳ ክፍል ላይ ጫና ለመፍጠር የመጀመሪያ ሙከራ ያደርጋሉ፣ ግራውን የሜዳ ክፍል አማካዩ ላይ እና ክለቡ ጉልበቱን ፍጥነቱን ቆጥቦ በዲፌንሲቭ አክሽን ላይ የመጀመሪያ 45ን በሪትም ይሄ ይዞ የመጣውን ፎርም ሳይስት ለካርድ ሳይጋለጥ
ጎዶሎ ሳይሆን ፋውሎችን ሳያበዛ በዚህ ሪትም ቢቆጠርበት እንኳን ከአንድ ግብ ማርጅን በላይ ልዩነት ሳይፈጥር በዚህ ኮንሲስታንሲ ይቀጥላል። ግን ይሄ የቡድን ካራክተር በቪላ በኩል ሚስተዋለው ለአዌ ጨዋታ ብቻ ነው። ሆም ጨዋታ ላይ የመጀመሪያ 20 ደቂቃ ተጋጣሚ ላይ ጫና ይፈጥራል። ሁለተኛ 15 ደቂቃ ቀጣይ 15 ደቂቃዎች ላይ ቴምቦን ያወርዳል። የመጨረሻ 10 ደቂቃ ደግሞ እንደገና ለመብለጥ ከሜዳው ወጥቶ ይጫወታል። በሶስት ካራክተር ነው በሜዳው የሚጫወተው። መጀመሪያ ቴምቦን ከፍ አድርጎ ያጠቃል። ከዛም በኋላ ቴምቦን ያወርዳል። ከዛን የመጨረሻ 10 ደቂቃዎችን ደግሞ ይጫናል። ሰከንድ ሃፍ ግን እንደ ጨዋታው ልዩነትና በጨዋታው ላይ እንደፈጠሩት አድቫንቴጅ የተወሰነ ነው የሚሆነው። እየተመሩ ከሆነ በሃይ ፕረስ ነው የሚጫወተው። አቻ ከሆነም ሃይ ፕረስ ሆኖ ግን ሚድ ብሎክን ታርጌት ያደረገ ነው። የሚመሩ ከሆነ ግን በሎ ብሎክ ውስጥ ያለ የመልሶ ማጥቃት እንቅስቃሴ ነው የሚያተኩሩት። ካራክተሩ ሜዳ ውስጥ ብዙ አይነት መልክ ያለው ቪላ ነው። ለምሳሌ ከቼልሲ ጋር ቼልሲን በነገራችን ላይ በቅዳሜው ጨዋታ ማድነቅ ያስፈልጋል። የተገኘው ውጤት ቼልሲን ተጫዋቾችን አሰልጣኙ የሚያስወቅስ አይደለም። ምክንያቱም ቼልሲ በጨዋታው ላይ 100% ዶሚኔት ማድረግ ያለበትን አጫወት በአግባቡ ተግብሯል። አለመዝለቁ ግን አንዳንዴ በእግር ኳስ የሚቀየሩ ጥቃቅን ስህተቶች የሚያመጡት የውጤት ለውጦች አሉ። አንድ ቡድን እነዛን ጥቃቅን ስህተቶች መጠቀም ከጀመረ ያ ኢነርጂ፣ ያ ፍላጎት፣ ያ ተርኒንግ ፖይንት አያቋርጥም። ምክንያቱም እግር ኳስ ውስጥ ተጫዋቾችን የሜዳ ውስጥ ኮንሰንትሬሽን ከሚጨምር ጉዳዮች መካከል ተነሳሽነት ነው። ተነሳሽነት ያለበት ቡድን ውስጥ በራስ መተማመን ከፍ ይላል። ፍላጎት ካለ ደግሞ ኢነርጂ አይቋረጥም። ሁሌም በፍላጎት የሚጫወት ቡድንን ካስተዋላችሁ ኢነርጂው አይቋረጥም፣ አይደክምም፣ አይወርድም። በዛው በጀመረው ኢንቴንሲቲ ይቀጥላል። ቼልሲ የተጫዋቾችን ለውጥ አድርጎ የጨዋታውን ባላንስ በራሱ እጅ አድቫንቴጆችን ለቀቀ። ቪላ ያቀደውን ሲስተም እንዲተገብር ደግሞ የቼልሲ ሃይ ቴምፖ ፉትቦል ከ60 ደቂቃ በላይ ሊቀጥል አልቻለም። ያኔ ቪላ አዳዲስ ጉልበትና ፍጥነት ያላቸውን ተጫዋቾች ወደ ሜዳ ማስገባት ጀመረ። የመጀመሪያው ትልቁን ታክቲካል ብልጫ የወሰደው አማካይ ክፍሉ ላይ የፈጠረው ሃይ ኢንቴንሲቲ ፉትቦል እና ኦቨርሎድ ነው። በፍጥነት የመጀመሪያ ግብ እንዲቆጠር የነበረውን የጨዋታ ምስል በአንድ ኤክስ ገጽ ላይ ያገኘሁትን አንድ ምስል ላሳያችሁ። በስክሪናችን ላይ እንደምትመለከቱት የቪላ ተጫዋቾች ሞሲ ካሴዶን እንዴት በአንድ የኳስ እንቅስቃሴ የመጀመሪያዋ ግብ ስትቆጠር በደንብ ተመልከቱ። ካሴዶ የቱ ጋር እንዳለ ዋትኪንስ፣ ቴለማስ፣ ሮጀርስ፣ ኦናና፣ ካማራና ሳንቾ እንዴት ካሴዶን ዞኑን እንዳጠሩትና ኤንዞ ፈርናንዴስ፣ ኩኩሬያ፣ ሪሽ ጄምስ፣ ፓልመር በአንዴ ከኤሪያው እንዴት ያቺን ስፔስ ይሄ ከፍተኛ ኦቨርሎድ እንደዚህ አይነት እንዲያውም በኦቨርሎድ ሲስተም የምናውቀው አንድ እንቅስቃሴ ነው። ይሄ 1v2 የሚባለው አንድን ተጫዋች ለሁለት የማግኘት 2-1 ተጫዋችን እያገኙ ኦቨርሎድ መፍጠር ነው። የካሴዶን ዞን እስቲ በአጠቃላይ ኦፖዚሽን ሃፍ ላይ ተመልከቱ። በ6 ተጫዋች ነው የያዙት ስፔሱም ማለት ነው። በዚህ አጋጣሚ ትራንዚሽኖቹ ሲጀምሩ ይሄ የሽግግር እንቅስቃሴ ሲጀምር ይሄን የአማካይ ክፍል የበለጠ ጫና ሲፈጥር በደንብ የምታስታውሱ ከሆነ የቼልሲ ፕሬሲንግ የነበረው ቦክስ ፕረስ ነው። ቦክስ ፕረስ አንድ ቡድን ማድረግ ከቻለ አማካይ ክፍሉ ላይ ሁለቱ አማካዮች ከደብል ፒቮት ፖዚሽን ላይ መሳት የለባቸው። ምክንያቱም በአንድ ፓስ 4 ወይ 3 ተጫዋች ሊቆረጥ ይችላል። ያኔ በተጋጣሚ የሽግግር ዋናው ሚድ ሰርድ ላይ የባለሜዳው ቡድንና ተጋጣሚ ያንን ላይን ብሬኪንግ ፓስ ያደረገው የአዌው ቡድን በቀጥታ አማካዩን በሚያገኝበት ወቅት በቁጥር የማይመጣጠን የሚሆነው። ልክ እንደዚሁ የምታስታውሱ ከሆነ ቢልድ አፕ የጀመረው ከኤሚሊያኖ ማርቲኔዝ ነው። ኤሚሊያኖ ማርቲኔዝ ኳሷን በያዘበት ሰዓት በደንብ የእንቅስቃሴውን አንዱን ክፍል ላሳያችሁ። ከሙከራ የተነሳው
እና እንዴት የቪላ ሃይፕረስ አማካዩ ላይ የሚፈጥሩት ኦቨርሎድ እና ታክቲካሊ ይሄ የቦክስ ሲስተም ቼልሲ ቦክስን ፕረስ እያደረገ ስለሆነ ዋትኪንስን፣ ኦናናን፣ ሳንቾን ሲቀይር ኡናይ ኤምሬ 3 ወደ ኦፖዚሽን ሃፍ በጉልበት በፍጥነት በቴክኒክ መግባት የሚችሉ 3 የተለያየ ባህሪ ያላቸውን ተጫዋቾች ነው ወደ ሜዳ ያስገባው። ስለዚህ አማካይ ላይ ኦቨርሎድ መፍጠር 2 አይነት ጥቅም አለው፣ አድቫንቴጅ አለው። አንደኛው የአንድ ለአንድ ግንኙነቶችን እያሸነፈ መሄድ። የአንድ ለአንድ ግንኙነት ማሸነፍ ብቻ በቂ አይደለም ለአንድ ቡድን። እነዛን ዱዌሎችን የማሸጋገር ወደ ማጥቃት እንቅስቃሴ የሚቀይሩ ደግሞ ቴክኒሻል ተጫዋቾች ያስፈልጋሉ። ኦናና አማካዩ ላይ ኦቨርሎድ ፈጠረ። ኤንዞ ፈርናንዴዝ እና ካሴዶ ለ60 ደቂቃ ያክል በማያቋርጥ ፕሬሲንግ እና ሃይ ቴምቦ ስለተጫወቱ የኦናናን አግሬሲቭ እንቅስቃሴና ኤሪያሎችን የማሸነፍ አቅም ከተክለ ሰውነቱ ጋር መቋቋም አልቻሉ። በተለይ ኤንዞ ፈርናንዴዝ የግራውን የሜዳ ክፍል አዘም ብሎ መጫወቱ ኦናናና ቴለመስ በቀጥታ ከካማራ ጋር በመሆን አማካይ ክፍል ላይ የበለጠ ኦቨርሎድ ሲፈጥሩ ቼልሲ ተጋለጠ። ያኔ ታዲያ የሽግግር እንቅስቃሴዎች የሚመሩት የሳንቾ አይነት የአንድ ለአንድ ግንኙነቶችን በቀላሉ ማለፍ የሚችሉ ይሄ የቦል ኬራቸው አስተማማኝ የሆነ የድሪብል ስኪል ያላቸው ተጫዋቾች። ስለዚህ ኤሪያሎችን አማካዩ ላይ አዲስ ኢነርጂ ይዞ የገባው ኦናና ሲያሸንፍ ሽግግሮች የሚመራው ደግሞ ሳንቾ ነበር። ሮጀርስ እዚህ ጋር ያልተጠቀሙት በዛ ጉልበትና ፍጥነት በነበረው ጨዋታ ብዙ ኤሪያዎችን እያካለለ ስለተጫወተ ይህን የፔኔትሬሽን እንቅስቃሴ የመምራት በዛን ሰዓት በቂ አቅምና ጉልበት ላይኖረው ይችላል። ስለዚህ የሚሸጋገሩ ኳሶችን ፋይናል ሰርዶ ነው እንዲያገኝ በተለይ ትልቁን አደጋ የፈጠሩበትና የቼልሲን የአማካይ ክፍል የቆረጡበት ሲስተም ሳንቾን ተቀይሮ ሲገባ ሁሉም የእግር ኳስ ቤተሰብ የጠበቀው በግራው የሜዳ ክፍል ክንፍ ላይ፣ ነገር ግን ሳንቾን ያጫወተው በቀጥታ ኡናይ ኤምሬ እንደ ኢሚሊያኖ ባንዲያ ከማለን አጠገብ ነው። በቀጥታ ማለንና ኢሚሊያኖ ባንዲያ ነበሩ። ፖዚሽን በፖዚሽን ቀየረ። ስለዚህ ወደ ግራው የሜዳ ክፍል በቀጥታ የላከው ሞርጋን ሮጀርስን ነው። ሞርጋን ሮጀርስ ወደ ግራው የሜዳ ክፍል ሲሄድ ሪሽ ጄምስ ኢንቨርትድ ፉልባክ እየሆነ የሚያግዘውን የአማካይ ክፍልን ፒን ሆኖ እዛው ራይት ባክ ቀኙ የሜዳ ክፍል ላይ ፉልባክነቱን ሚና ይዞ እንዲቆይ እዛው ጋር፣ ምክንያቱም ሮጀርስ ከሾለከ እንደሚያስቆጥር ይታወቃል። ጉልበቱም ፍጥነቱም እዛ ጋር የፋይናል ሰርድ የመጨረሻ ዲሲዥን ላይ አስተማማኝ እንደሆነ ስለሚታወቅ ለጥንቃቄ ሲል ሪሽ ጄምስ ኢንቨርት ማድረግ ትቶ ፉልባኩ ላይ ቆመ። በዚህን ሰዓት እላይ የሜዳው የግራፍ ክፍል የተነጠለው ኤንዞ ፈርናንዴስ፣ በቀኙ ፉልባክ ቦታ የተነጠለው ሪሽ ጄምስ ካሴዶን እንዴት ነው ሜዳ ውስጥ የበለጠ ክፍት የሚያደርገው? ካሴዶ ብቻውን ተጋለጠ። ለነዚህ 3 በአካል ብቃት በቴክኒክ እንዲሁም በፍጥነትና ጉልበት የተደራጀው አማካይ ክፍል በቀጥታ ካሴዶን 3-1 ነው ያገኙት። ይሄ ኦቨርሎድ የመፍጠር ቴክኒክ ነው ትልቁ የቪላ ተጋጣሚ ላይ የሚቀይረው የጨዋታ ፕላን። በዚህ የጨዋታ ፕላን ውስጥ ደግሞ የምናስተውለው አንድ የቪላ የዘንድሮ ካራክተር አለ። ዋትኪንስም ሆነ ጀሪሚ ማለን የሚሰለፉ ከሁለት አንዱ ከ65 ከ70 ደቂቃ በላይ አይጨርሱም። ጨዋታ ይቀየራሉ በአዲስ ኢነርጂ በአዲስ ጉልበትና ፍጥነት ከአንድ የክሬቲቭ ወይም አዲስ አማካይ ከአዲስ ጉልበት ካለው ተጫዋች ጋር። ታስታውሳላችሁ አርሴናልንም ሲያሸንፉ ማጊንን በቡንዲያ ዋትኪንስን በማለን ነበር የቀየሩት። ይሄ በቀጥታ ሁለቱም ወደ ሴንተር ፎርዋርድ ነው እንጂ ሄዱት ወደ ዊንግ አልወጡም። ሳንቾን በዛ ጨዋታ ተቀይሮ ገብቶ ነበር። አሁን ይህንን ቴክኒክ ዞንን የማጠር የራስን ሜዳ በደንብ አጥብቆ የመያዝ ጥንቃቄ የሚያስፈልገው ይሄ የቪላ ከፍተኛ ኦቨርሎድ የሚፈጥርበት የጨዋታ ስታይል አንዳንዴ ተጋጣሚ ጌምን ኮንትሮል ያደረገ የሚመስል እርጋታ የተሞላው ፕሮሰስ ውስጥ እያለ ነው ድንገት ይሄ ሲስተም
በተጫዋቾች ለውጥ በአንዴ በከፍተኛ ኤነርጂ ውስጥ ታግዞ ሜዳውን የሚያካልሉት። በደንብ አንድ ቁጥር በዚህ የአጨዋወት ሲስተም ላይ የሚገልጽልን ዋትኪንስ ኦናናና ሳንቾ ከመግባታቸው በፊት 29.4% ነበር የቪላ ፖዚሽን። እነዚህ ተጫዋቾች ወደ ሜዳ ከገቡ በኋላ 56.7 ሆነ። ዋትኪንስ እነዚህ ተጫዋቾች ወደ ሜዳ ከመግባታቸው በፊት የቪላ ሙከራ የነበረው 0 ነው። የነበረው ኤክስጂ 0.04 ነው። እነዚህ ተጫዋቾች ከገቡ በኋላ በአንዴ ወደ 1.9 ነው ቡስት ያደረገው። ይሄ በጣም ከፍተኛ ኤክስጂ ነው። 0 የነበረው ሙከራ 11 ሆነ። ከዛም በኋላ 8 ኢላማውን የጠበቀ ሙከራ። ቼልሲ በመጀመሪያ 45 ደቂቃ የነበረው ብልጫ 10 ሙከራ አድርጎ ከ10ሩ 5ቱ ኢላማቸውን የጠበቁ ሙከራዎች ሆኖ አንድ ግብ ልዩነት ነው የፈጠረው። ቪላ ግን የተገኙትንም አጋጣሚ ገሎ የነበረው ብልጫ በውጤት የታገዘበት ተጭኖ የመጫወት አቅምን የታክቲክ ለውጥን ያስተዋል ነው። ታዲያ ሚካኤል አርቴታ አርሴናል ምንድን ነው ከቪላ የአጨዋወት ሲስተም ጋር ተያይዞ የእሁዱን የቅዳሜውን የቼልሲን ጌም ትምህርት ሊወስድ የሚገባው የአጨዋወቱ ሂደት ምን አይነት ነው መሆን ያለበት? እንግዲህ ከዚህ በፊትም የምናነሳቸው ነጥቦች አሉ። እንደዚህ አይነት ሲስተሞች መጠቀም አንዳንዴ ለእንደነዚህ አይነት ተጋጣሚዎች የበለጠ ይሄ ታክቲካል ኤለመንቶች ያስፈልጋሉ። ለምሳሌ የኡናይ ኤምሪ ቡድን በታክቲክ ኤለመንት እስቲ ቢልድ አፑ ምን ይመስላል? ምን አይነት ካራክተር አለው? እነዚህን ታዲያ ጨዋታዎች ሚካኤል አርቴታ እንዴት ነው ፖዚሽኑን፣ ዞኑን፣ ጨዋታ ላይ ያለውን ብልጫ ሳያስደፍር የግብ ልዩነት ከወሰደ ውጤቱን የሚያስጠብቅበት የራሱ የሆነ ስትራቴጂ ይዞ የመቅረብ ግዴታ አለበት። ይሄ ደግሞ ያለፉት ጨዋታዎች አይነት ምስል ፈጽሞ ከቪላ ጋር የማይሆን። ምክንያቱም አርሴናል በ4-5 ተከታታይ ጨዋታ ያየ ነው የመጨረሻ 30 ደቂቃ በተጋጣሚ ብልጫ መወሰድ በሜዳም ከሜዳም ውጭ ወልቭስ አደረገ፣ ክሪስታል ፓላስ፣ ቅዳሜ ዕለት ደግሞ ብራይተን። በደንብ ተመልከቱ። አርቴታ ጄኒውን ታክቲካሊ እንደሆነው በኤክስፒሪየንስ ደግሞ በረጅም ርቀት ከአርቴታ የሚሻለው ኡናይ ኤምሪ ልክ ብራይተን ምን እንደፈጠረ በተመሳሳይ ሁኔታ ተመልክቶ ከራሱ ታክቲክ ጋር አዋህዶ ነው የሚመጣው። ስለዚህ ኤምሬም አይተኛም እዛ ጋር። ነገር ግን አርሴናል ከአስቶን ቪላ የሚሻልበት ሁለት መንገድ፣ አንደኛ ሳይኮሎጂካሊ የሊጉ መሪ መሆን፣ ጨዋታዎችን የሚያሸንፍበት የጌም ኦፍ ስቴት አርሴናል ቤት 4-5 መሆኑ፣ ከቆመ ኳስ አንስቶ ሙሉ ቡድኑ ያስቆጥራል። የተገደበ ሚና ያላቸው ተጫዋቾች የሉም። ሁሉም የቡድኑ ተጫዋቾች ማስቆጠር ይችላሉ። እነዚህን ጥንካሬዎችን ስናይ አርሴናል የበለጠ አድቫንቴጅ የመውሰድ አቅም አለው። ትልቁ ጉዳይ ግን አድቫንቴጅን ማስጠበቅ ነው። እዛው እያጠቃ መቆየት ካልሆነ የበለጠ የመከላከሉን አቅም ከኳስ ጋር ማደራጀት ነው። በነገራችን ላይ ቪላ በፕሪሚየር ሊጉ አንድ በጣም ጄኒውን ተብሎ ከተደነቀበት የታክቲክ ሂደቶች መካከል ክፍት የሆነን እንቅስቃሴ በሃይ ፕረስ ብሎክ ለማድረግ አይሞክርም። ወደ ራሱ ሜዳ በደንብ አፈግፍጎ በ6 የመከላከል ስትራቴጂ ማለት 4ቱ ተከላካዮች አሉ፣ 2 የደብል ፒቮት አማካዮች አሉ። እነዚህ ሁሉ ወደ ራሳቸው የመጫወቻ ክልል በጣም አፈግፍገው በሎ ብሎክ፣ ነገር ግን ሚድ ብሎኩ ደግሞ አካል ብቃት፣ ፍጥነት፣ ጉልበትና በተለይ የአርሴናልን ትልቁን ጥንካሬ የሚፈታተነው የዱዌልስ አቅም ነው። አሁን የነገውን ጨዋታ በነገራችን ላይ በግሌ ሳስብ የጋራ ኳሶችን የሚያሸንፍ ቡድን ጨዋታን ያሸንፋል። ዱዌሎች ላይ ጠንካራ የሆነ ቡድን በተለይ ኤሪያል ዱዌሎችን እያሸነፈ ይሄ የቡድኑን የሽግግር እንቅስቃሴዎችን የነዙቢመንዲ ፓስ ይሄ በሜሪኖ አማካይ ስፍራ ላይ መሰለፍ ጫና ውስጥ ነፃነት የማያጡ ከሆነ
አርሴናል ባለው ጥንካሬ ምክንያቱም በሊጉ አንደኛና ሁለተኛ የዱዌልስ ጠንካራ ቡድኖች ናቸው የሚገናኙት። የጋራ ኳስን የሚያሸንፍ በተለይ ሚድ ሰርድና ሚድ ብሎክ ላይ የሚደረጉ የእርስ በርስ ግንኙነቶችን የሚያሸንፍ ቡድን ይህን ጨዋታ ያሸንፋል። ለመሰላቸው አርሴናልና ቪላን የሚያገናኘው ትልቁ የቡድን ካራክተር የጋራ ኳስ የማሸነፍ ጥንካሬ ነው። ሁለቱም ቡድኖች በጣም ሶሊድ ናቸው በዚህ መሰረት። ነገር ግን አርሴናል ለየት የሚያደርገው ክፍት የሆነን እንቅስቃሴ በጣም በሃይ ፕረስ ተጭኖ መጫወት ይፈልጋል። የአርቴታ ቡድን ትልቁ ሪስክ የሚጀምረው እዚህ ጋር ነው። የመጀመሪያው ጉዳይ አሁን በኦፕን ፕሌይ እንቅስቃሴ በሃይ ፕረስ ለመንጠቅ መጣር ትልቁ ዋጋ የሚያስከፍለው ተጋጣሚ አንድ ፖሴሽን ሲያሸንፍ ሁለት አማራጭ አለው። አንደኛ ትርፍ ተጫዋች በተጋጣሚ የመጫወቻ ክልል ውስጥ ያገኛል። ምክንያቱም እዚህ ጋር አንድ ፖሴሽን አሸነፈ ማለት አንድ ትርፍ ሰው ሜዳ የተጋጣሚ ቡድን አንድ ሰው ጎሎ አንድ ሰው ደግሞ የዛኛው ቡድን በተጋጣሚ መጫወቻ ክልል ውስጥ ገብቷል ማለት ነው። አንድ ትርፍ ሰው እየቀነሱ አንድ ፖሴሽን ባሸነፉ ቁጥር። እዚህ ላይ ግን ለየት የሚያደርገው ጉልበትና ፍጥነት የያዘ ቡድን መሆኑ ነው። ቴክኒክ ብቻ አይደለም። ስለዚህ አግሬሲቭ ቻሌንጆች ያሉበት ጨዋታ ነው። እነዚህ ስትራቴጂዎችን የሚካኤል አርቴታ ቡድን ልክ እንደ አስቶን ቪላ ክፍት የሆኑን እንቅስቃሴዎችን በሃይ ፕረስ አለመጫወት የጨዋታው የመጀመሪያ ስትራቴጂ መሆን አለበት። ምክንያቱም ቪላ አንድ ፖዚሽን ሲያሸንፍ ተመልከቱ፣ ኤሚሊያኖ ማርቲኔዝ የቪላ የማጥቃት እንቅስቃሴ ትልቁ ቁልፉ ግብ ጠባቂ ነው። በነገራችን ላይ በፕሪሚየር ሊጉ የማጥቃት ቢልዳፕን በመምራት ራያንም አሊሰንንም የትኛውንም ግብ ጠባቂ ልትሉ ትችላላችሁ። እንደ ኤሚሊያኖ ማርቲኔዝ አታኪንግ ቢልዳፕን የመራ ግብ ጠባቂ የለም። አንድ ምስል ላሳያችሁ። ምታስታውሱ ከሆነ ከቼልሲ ጋር በነበረው ጨዋታ ያን ማትሰን አስደናቂ ኳስ አግኝቶ ተጋጣሚ ቦክስ ውስጥ የሳታት ኳስ አለች። ያችን እንቅስቃሴ በጣም ደጋግሜ በቪዲዮ ሳይ እንግዲህ ከቪዲዮ ምስል ላይ ያነሷቸው ፎቶዎች አሉ። እስቲ እነዚህን 4 ስቴጅ የቪላ ማጥቃት እንዴት ፖሴሽኖችን እያሸነፉ በጣም የተጠና ትራንዚሽን አድርገው አንዱን የሜዳ ክፍል የተጋጣሚ እንዴት ክፍት አድርገው በአንዱ የሜዳ ክፍል ተጭኖ የመጫወታቸውና አንዱን የሜዳ ክፍል አግሬሲቭ ሆኖ በቁጥርም በአካል ብቃትም በጋራ ኳስም ሲበልጡ ሌላኛውን የሜዳ ክፍል እንዴት ታርጌት አድርገው እንደሚያጠቁ ይህን ምስል እስቲ ተመልከቱ። 4ቱንም ስቴጅ አሁን በተከታታይ ነው ፎቶዎችን የማሳያችሁ። መጀመሪያ ኤሚሊያኖ ማርቲኔዝ ማንንና ማንን ነበር የቀነሰው? የመጀመሪያ ስቴፑን ከተመለከታችሁ አሌሃንድሮ ጋርናቾንና ጆዋው ፔድሮን ነው። ከዛም በኋላ ተመልከቱ ኤንዞ ፈርናንዴዝ ቡካዮ ካማራ ጋር ፕረስ ለማድረግ ይሄ ነው ቦክስ ሲስተም የሚባለው። ወደ ራሳቸው ቦክስ ሊንድሎፍም ኮንሳም ካማራም 3 ተጫዋች በራሳቸው የቢልድ አፕ ፌዝ ላይ በራሳቸው መጫወቻ ክልል ውስጥ ነው የሚገኙት። 3ቱን ተጫዋቾች ወደ ማንቱማን ፕሬሲንግ የቀየረው ቼልሲ 1-1 በነበረው እንቅስቃሴ ላይ በቀጥታ ወደ 3ቱ ተጫዋቾች ሮጡ። ከዛም በኋላ እላይ የሜዳው ክፍል ላይ ተመልከቱ፣ ነጠል ብሎ ማቲካሽ ቆሟል። ከማቲካሽና ከኩኩሬያ መካከል የ4-5 ሜትር ርቀት አለ። ነገር ግን ከኩኩሬያ ጀርባ የነበረው ተጫዋች በሁለተኛው እንቅስቃሴ ተመልከቱ፣ ኩኩሬያ ወደ ማቲካሽ ፕረስ ለማድረግ ሲሄድ ከኩኩሬያ ጀርባ ላለው ለጄደን ሳንቾ በመስጠት ሳንቾ በቀጥታ ነው ቻላባን የቀነሰው ከ1-1 ማለት ነው። ከዛም በኋላ ዋትኪንስን ማርክ ያደረገው ባዲያሺል ነው። እዚህኛው የሜዳ ክፍል የመጨረሻውን ስፔስ ተመልከቱ። ከፔድሮ ኔቶ ነጠል ብሎ የሚገኘው ተጫዋች ሞርጋን ሮጀርስ ነው። ከሞርጋን ሮጀርስ ጀርባ እንዴት ኢያን ማትሰን መጥቶ ሰፊውን የሜዳ ክልል እንዳገኘና ሳንቾን ሲከተል የነበረው ተጫዋች ተመልከቱ። የተነጠለው ኮል ፓልመር ነው ከሚድሰርድ ላይ እየተከተለው የነበረው። ይህም በነገራችን ላይ ተከታታይ ምስሉን የእንቅስቃሴውን እያቆምኩኝ ያነሳሁት ምስል ነው። ይሄ ትራንዚሽን ቴክኒክ ነው። ቅድም ያነሳሁላችሁ
አማካዩ ላይ የሚፈጥሩት ኦቨርሎድ በአንዴ እንዴት ተጋጣሚ እንደሚበረግድ አሁን ይሄ ነው የቪላው አስፈሪው ታክቲክ ትልቁ። ይሄን ደግሞ ከጨዋታ ጨዋታ የሚተገብሩት ባላቸው የአማካይ ክፍል አግሬሲቭ እንቅስቃሴ፣ በአካል ብቃት ፈርጠም ማለት ተጋጣሚ ይሄ ባላቸው አፕሮች ባላቸው የስኳት ተጫዋቾች የሚፈጥሩት ከፍተኛ ጫና የሚያመጣው የጨዋታ ስታይል ነው። ይሄን ደግሞ ተጋጣሚ ለመቋቋም መጀመሪያ ጨዋታው ሲጀምር ያለው ፍላጎት፣ ኢነርጂ፣ ታክቲካሊ በንቃት ሜዳ ውስጥ የሚሯራጥበት ደቂቃ ላይ አይደለም። ተጋጣሚ ይሄ እየዛለ ኢነርጂው እየወረደ ኮንትሮል ላይ የሚያተኩሩበት ደቂቃ ላይ ቪላ በዚህ ጉልበትና ፍጥነት ተጫዋቾችን ቀይሮ ነው የሚመጣው። ያኔ ለመቋቋም እኮ ተጋጣሚ ቪላን ውጤት እየመራ የመጨረሻ 30 ደቂቃ መቋቋም የሚከብደው ለዚህ ነው። አዲስ ትኩስ ጉልበት ወደ ሜዳ ሲቀይር እነዚህን ታክቲክ ታሳቢ አድርጎ ማለንም ዋትኪንስም በነገራችን ላይ ቢልድ አፕ ሲደረግ ይሄ ጨዋታ መስርተው ከራሳቸው የመጫወቻ ክልል ሲወጡ አማካይ ናቸው፣ አጥቂ አይደሉም። ትርፍ አማካይ ያ ማለት 6 ቁጥር ተጫዋቹን የማጉደልና ተከላካዩን የማጋለጥ ሚና ነው የሚጫወቱት። ያኔ አሁን በቅርብ ሳምንት ቪላ በውጤት ደረጃ ከተሻሻለበት ዋነኛ ነጥብ ዴኜን ቤንች አድርገው ያን ማሰን መጠቀም ከጀመሩበት ጊዜ ጀምሮ፣ ምክንያቱም የኦቨርላፕ የአንደርላፕ እና ትርፍ ተጫዋች እየሆነ በግራው ኮሊደር የማጥቃቱ አቅም ነው። ስለዚህ አርቴታ ዞናል ማርኪንግ ዞናል ፕረስ እንጂ በሃይ ፕረስ ኦፕን ፕሌይ ሲስተምን ፕረስ አደርጋለሁ ካለ ይሄ ትራንዚሽን ሚካኤል አርቴታን በተለይ ደክላን ራይስን ታርጌት አድርገው 1-2 ልክ እንደ ቪላ ፓርኩ ጨዋታ አማካይ ክፍሉን የማስከፈት አቅም አላቸው። አርቴታ የበለጠ እዚህ ጨዋታ ላይ እንደ ቪላ ባይሆኑ እንኳን የሐሰተኛ 9 ቁጥር ሲስተም የበለጠ አስፈላጊ ይመስለኛል። አሁን ጊዮከሬስ ቦክስ ሲስተምን ፕረስ ለማድረግ ሊያመች ይችላል። ነገር ግን በሚድ ሰርድ ላይ በሚደረገው የአንድ ለአንድ ግንኙነቶችንና ፖሴሽን ለማሸነፍ የሚደረገው ጥረት ላይ የበለጠ በአማካይ ቁጥር ላይ አርሴናል አንድ ስቴፕ ቢጨምር ወደ ቪላ የመጫወቻ ክልል ለመግባት በየትኛውም አማራጭ በየትኛውም የሜዳ ክፍል ለትሮሳርድም ለሳካም ለሌሎች ተጫዋቾችም ለኦዲጋርድም ምቹ ሁኔታ ይፈጥራል እና በግሌ የማስበው ሚካኤል አርቴታ ከዚህ የቪላ ጨዋታና ታክቲካል እንቅስቃሴ ተመልክቶ ምናልባት ሊወስን ይችላል። በግሌ የማስበው ሚካኤል ሜሪኖን ቋሚ አድርጎ ጊዮከሬስን ከቤንች ሊያስጀምር ይችላል። እንዲህ ካደረገ በነገራችን ላይ አድማጮች 100% ሚካኤል አርቴታ ትክክል ለመሰላችሁ አንድ ትርፍ አማካይ ኢን ኤንድ አውት ሚና ተሰጥቶት ወደ ዊንግም እየወረደ ወደ ቦክስ ሲስተምም ወደ አማካይ ስፍራ ቦክስ የ4-4 ይቅርታ 3-2-2 ቦክስ ሲስተምን እየሰራ ቪላን በአንድ ትርፍ ተጫዋች እያጎደለ ማጥቃቱን መምራት ይችላል። ነገር ግን ከዞን ፕረስ ውጪ የማንቱማን ፕረስና የኦፕን ፕሌይ እንቅስቃሴን ፕረስ ለማድረግ የአርቴታ ቡድን በጣረ ቁጥር አንደኛ ኢነርጂና ፖሴሽኖችን እያጣ በቪላ ኤሪያዎችን ዶሚኔት የማድረግ አቅም እየተሸነፈ ውጤቱን ሊያጣ ይችላል። ይህን ሲስተም ደግሞ አርቴታ ኤሜሬትስ ላይ ሲሸነፍ አምናቻ ሲወጣ ቪላ ፓርክ ላይ ካቻምና ሲሸነፍ ያየነው ትልቁ ክፍተት ይሄንን የቪላን ክፍት የሆነ እንቅስቃሴ ወደዛ ፕረስ ለማድረግ መጣር እና የአርቴታ ቡድን መሆን ያለበት የመጀመሪያ የሲዝኑ አጀማመር ላይ በትላልቅ ጨዋታ ፈርስት ሃፍ እንደዚህ ሆኖ የለም ለምን ጥንቃቄ ይመርጣል ተብሎ የሚተችበት ሚካኤል ሜሪኖን እያሰለፈ የበለጠ ኮምፓክት መሆኑን የሚያሳይበት ሲስተም ለቪላ አይነት ቡድን እኩል ከቪላ ጋር ተቀራራቢ ቻሌንጆችን አድርጎ በበለጠ ኳሊቲዎች እንግዲህ በነሳካ በነትሮሳርድ እንግዲህ የሰሞኑን አባካኝነት ለግል የሚደረግ ጥረት ቆሞ እንደ ቡድን ለማስቆጠር ውሳኔዎች ላይ ተጫዋቾች ኃላፊነት እየወሰዱ
ይሄ ውጤት ከየትኛውም ጊዜ በላይ አንገብጋቢነቱን ከግምት ውስጥ በማስገባት በኃላፊነት የእያንዳንዱን የኳስ እንቅስቃሴ የሚያደርጉ ከሆነ ቪላን ለመበታተን አርሴናል ይከብደዋል ብዬ አላስብም። ግን ፖሴሽኖችን ለመሸነፍ የሚያጋልጠውን የቪላን ክፍት የሆነ እንቅስቃሴና የትራንዚሽን ኳሶችን በማንቱማን ፕረስ እና በሃይ ፕረስ ለመጫወት አርቴታ ከጣረ ነው ትልቁ አደጋው። ቼልሲን ከተመለከታችሁ 60 ደቂቃ ድረስ በሃይ ፕረስ ተመልከቱ። ሃይ ፕረሱን የቼልሲ ፓልመር ከቦክሷ ፈንጠር ብሎ ብዙም ሳይርቅ ነው የቆሙ። ጋርናቾና ጆዋ ፔድሮ ተጋጣሚ ቦክስ ውስጥ ነው ያሉት። ኩኩሬያ ያለው የተጋጣሚ ፋይናል ሰርድ እላኛው ፖዚሽን ላይ፣ ሪስ ጀምስ እዚህ ጋር ከሞርጋን ሮጀርስ ጋር ኢዩት። ሃይ ፕረሱን በአንድ ኳስ 4-5 ፖሴሽኖችን አልፈው ነው የሄዱት። እንደውም ያ ኳስ አለመቆጠሩ እንጂ እንዴት ነው በአንዴ እንደዚህ ሊበታተን የሚችለው? እንደውም እኮ የቼልሲ ተጫዋቾች በእያንዳንዱ ኤሪያ ላይ ከተመለከታችሁ ኤሪያል ዶሚኔት ለማድረግና ፈጥኖ ቦታውን ሪከቨር ለማድረግ ከአርሴናል ተጫዋቾች ይሻላሉ። አሁን ትሮሳርድ ቦታውን ሪከቨር አያደርግም። ሳካ ቦታውን ሪከቨር በፍጥነት አያደርግም። እንደውም በሪከቨሪ ፋይናል ሰርድ ላይ የተሻለው ተጫዋች ትናንት በነበረን ድረ ጨዋታ ግምገማ ሁለት በነበረን ስናነሳ ነበር። ማርቲን ኦዲጋርድ አርቴታ የሚፈልገው ዋናው ሚና ኤሪያሉን ከተሸነፈ ቶሎ ሪከቨር ለማድረግ ፕሬሲንግ አያቋርጥም፣ ይቀጥላል። ራይስ በዚህ የተዋጣለት ተጫዋች ነው። እነዚህ ዙቢመንዲ ግን ሪከቨር ለማድረግ እነዛ ኤሪያዎች ላይ ይቸገራሉ። ስለዚህ ሃይ ፕረስ ከቪላ አይነት ቡድን ጋር ሁሌም ራስ ላይ አደጋ መጥራት። እስቲ ይሄን ለመንደርደሪያነት እናንሳና የበለጠ ነገ ደግሞ ቅድመ ጨዋታ ግምገማውን ተጨማሪ ጉዳዮችን ትኩረት አድርገን ከቪላ ጥንካሬ አንጻር እነዚህ ነጥቦችን ካየን አርሴናልስ እንዴት ጥንካሬ የለውም እንዴ ሊሉ ይችላሉ የአርሴናል ደጋፊዎች። አርሴናል ያለውን ጥንካሬ ደግሞ ቪላ ጭራሽ መቋቋም የሚቸግረው የአርሴናል ትላልቅ ጥንካሬዎች አሉ። ለምሳሌ ፈርስት ሃፍ ሁለቱ ዊንግ ያለማቋረጥ ወደ ተጋጣሚ የመጫወቻ ቦክስ ውስጥ እየገቡ ማይነስ ማድረግ ያለባቸውን ኳሶች ለራሳቸው እየሞከሩ ያባክናሉ እንጂ የሰሞኑን አርሴናል ክንፍ እንቅስቃሴ ለአጥቂው ሰርቪስ በመስጠት ቢታገዝ አርሴናል አንድን ቡድን ቢያንስ በትንሹ በ4-0 በ5-0 ጨዋታ ልዩነት ማሸነፍ ይችላል። በተለይ የፓላሱና የቅዳሜ ብራይተን ጨዋታ አሁን ተጫዋቾች ኃላፊነት ወስደው የቡድን ውጤት ላይ አተኩረው የሚባክኑ ኳሶችን በትክክል ወደ ታርጌትነት የሚቀይሩ ከሆነ ማርቲኔሊም ተሰለፈ፣ ትሮሳርድም፣ ሳካም በዛ በኩል ኢዜም ተሰለፈ፣ ኦዲጋርድም አርሴናል ግብ ለማስቆጠር ቪላ ላይ አይቸገርም። ውጤቱን ለማስጠበቅ በሎው ብሎክ ዞኑን ፕረስ የሚያደርግ ከሆነም አይቸገርም። እነዚህ ሲስተሞችን የበለጠ ደግሞ አርቴታ በተለያየ የትራያንግል ሲስተም አቀናጅቶ ሶሊድ የመሆኑን አቅም ከቼልሲ የበለጠ አጠንክሮ አብላልቶ እንግዲህ ባለው አጭር የሪከቨሪ ቀናት እነዚህን ጉዳዮች ፊክስድ አድርጎ ከመጣ እንግዲህ ጨዋታው የበለጠ ታክቲካል ነው የሚሆነው። ምናልባት ጨዋታው የተጠበቀው ያክል ያማረ ላይሆን ይችላል። አድማጮች ብዙ ሙከራ ላናይ እንችላለን። ብዙ ጥረቶችን ላናይ እንችላለን። አንዳንድ የተሸራረፉ ግቦች የዚህን ጨዋታ ልዩነትም ሊለዩ ይችላሉ። በድምሩ ከ6 ወይ ከ5 በላይ ኢላማውን የጠበቀ ሙከራም ላናይ እንችላለን። ታክቲካሊ ሁለቱ አሰልጣኞች ጨዋታውን ኤሪያል ዶሚኔት ለማድረግ የሚያደርጉት ጥረት የጨዋታውን ውበት ኮምፕሊትሊ ሊያጠፋው ይችላል የጠበቅነውን ያክል። ነገር ግን በአርሴናል የዋንጫ ጉዞ ላይ ቪላ ቆሟል። ይሄ ጨዋታ ለሚካኤል አርቴታ 3 ነጥብ ብቻ አይደለም መልእክቱ፣ የዋንጫ የማንሳት አቅምን ካራክተርን ለፔፕ ጋርዲዮላ ማንቸስተር ሲቲ ቀጥተኛ ትዕዛዝ የሚያስተላልፍበት ነው። ይሄን አጋጣሚ አርቴታ በጭራሽ መሳት የለበትም። ከሳተ አደጋው እሱ ላይ ነው። ምክንያቱም በዚህን ሰዓት መሪነቱን አጣ ማለት ፔፕ በአዲሱ ዓመት መጀመሪያ መሪነትን ይዞ ለቆ አያውቅም። ይሄን ጉዳይ እዚህ ጋር አስምረን ማለፋ በአዲሱ ዓመት መጀመሪያ ላይ የያዘውን መሪነት ለቆ አያውቅም። ከዚህ በኋላ 34፣ 38፣ 31
ተከታታይ ጨዋታዎችን ባለመሸነፍ የሊጉን ዋንጫ አንስቷል። በሻምፒየንስ ሊግ እስከ ግማሽ ፍጻሜ እስከ ሻምፒየንስ ሊግ ዋንጫ አሸናፊነት ተጉዟል። ስለዚህ የሚካኤል አርቴታ አርሴናል ትኩረቱ ቪላን ማሸነፍ ከዚህ ጨዋታ 3 ነጥብ መውሰድ ብቻ ሳይሆን ለጋርዲዮላ ማንቸስተር ሲቲ መልእክት የሚያስተላልፍበት ፊልሚያ ነውና ክፍል አንዱን በዚህ መልኩ ታክቲካሊ ተመለከትን። ክፍል ሁለቱን ደግሞ ነገ የበለጠ በአርሴናል ጥንካሬ ላይ አተኩረን ወደ እናንተ የምንመጣ ይሆናል። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ ደግሞ የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ እንድታደርጉ በአክብሮት እየጋበዝን የሴሜኒዮን ልብ ሊያስቀይር የሚችል ከበስተጀርባ ሊቨርፑሎች ስራ እንደተጀመረ ጭምጭምታዎች እየወጣ ነው። እስቲ ያንን ጉዳይ ደግሞ በተወሰነ ነጥብ እንመለከታለን። ሳትርቁ ጠብቁን። በአንቷን ሴሜኒዮ አዲስ መረጃ ተመልሰን እንመጣለን። እስከዛው ሰላም ቆዩ።